ስፈልግ ምርጫ አብራችሁ ቆይታ አድርጋለሁ። ቆይታችሁን ከኛ ጋር አድርጉ። ወደ ቀዳሚ ጉዳይ አለፉ። ሰባተኛው ጠቅላላ ምርጫ ነፃና ፍትሃዊ ሆኖ እንዲጠናቀቅ የድርሻቸውን እንደሚወጡ በብልጽግና ፓርቲ የፋርጣ ወረዳ ቅርንጫፍ ጽህፈት ቤት አመራሮችና አባላት ተናገሩ። ፓርቲው አባላቱና ደጋፊዎቹ በተገኙበት የምረጡኝ ቅስቀሳ አካሂዷል። ተክለብርሃን ፈንታ በብልጽግና ፓርቲ የፋርጣ ወረዳ ቅርንጫፍ ጽህፈት ቤት የምረጡኝ ቅስቀሳ አካሂዷል። የጽህፈት ቤቱ ኃላፊ አቶ አማረ ይሁኔ በዚህ ወቅት እንደገለጹት ብልጽግና ፓርቲ ባለፉት ዓመታት በምግብ ዋስትና ራስን ለመቻል የሚያግዙ ውጤታማ ስራዎችን አከናውኗል። ወረዳው ከእርዳታ እንዲወጣ በማድረግ ረገድ የፓርቲው ሚና ከፍተኛ መሆኑን ጠቅሰው በቀጣይም እነዚህን ተግባራት በላቀ ደረጃ ለመፈጸም ፓርቲው ቁርጠኛ መሆኑን አረጋግጠዋል። በፊት ብልጽግና ዟቸው የመጣቸውን ተስፋዎች ፕራክቲካሊ ለመስራት ጥረት ተደርጓል። ከነዚህ መካከል ዋናው ቁልፉ የመጀመሪያው የስንዴ ልማት ነው። የስንዴ ልማት በሁሉም የአካባቢያችን የወረዳችን አካባቢዎች ተፈጻሚ እንዲሆን ስራ ተሰርቷል። አርሶ አደሮቻችንም ትርፍ አግኝተውበታል። ይሄ የኢኮኖሚ የማህበራዊ ጠቀሜታውንና የፖለቲካዊ ትርፉን ስናነጻጽር እጅግ ሚናው ከፍ ያለ ነው። ከልመና ለመውጣት የሰራንበት አገራችን መለመን ብቻ ሳይሆን ዕጣ ፈንታዋ ሰርታ መጠቀም እንደምችል ያሳየንበት ኢኒሼቲቭ እንደሆነ ለማሳየት ሞክረናል። የፋርጣ ወረዳ ዋና አስተዳዳሪ አቶ ይርጋ ጌትነት በበኩላቸው ብልጽግና ፓርቲ ምርጫውን በስኬት እንዲከናወን በትኩረት ሲሰራ መቆየቱን ገልጸዋል። ምርጫው በህዝብ ዘንድ ተቀባይነት ያለው ነፃና ፍትሃዊ ሆኖ እንዲጠናቀቅ በትጋት እየተሰራ መሆኑንም አስገንዝበዋል። ፓርቲው በምርጫው ቢያሸንፍ የገባውን ቃል በተግባር ለመወጣት ዝግጁ መሆኑንም አክለዋል። በሰላማዊ መንገድ ታማኝነት ያለው በህዝብ ዘንድ ቅቡልነት ያለው ፍትሃዊ የሆነ ምርጫ ለማካሄድ ነው ግብ የጣልና። በሁለተኛ ደረጃ ደግሞ ያው ምርጫችን በአብላጫ ድምጽ ማሸነፍ ግብ አስቀምጠናል። ፓርቲያችን የሚታወቅበት አንዱ የገባውን ቃል በተግባር በማረጋገጥ በህዝብ ዘንድ ቅቡልነት ማግኘት ነው። ይህንን በስኬት ያከናወነው ተግባር እንደሆነ አግኝተናል። የደቡብ ጎንደር ዞን ማዕድን መምሪያ ኃላፊ ወይዘሮ ብርቄ ጸጋ ምርጫው ነፃና ፍትሃዊ በሆነ መንገድ እንዲከናወን እየተሰራ መሆኑንም ጠቁመዋል። ቀደም ሲል በምርጫም ሆነ በሌሎች ዘርፎች የሴቶች ተሳትፎ ዝቅተኛ እንደነበር አስታውሰው አሁን ላይ ግን ፓርቲው ሴቶችን ከወንዶች እኩል ተሳታፊና ተጠቃሚ በማድረግ ረገድ በግንባር ቀደምነት እየሰራ እንደሚገኝ ገልጸዋል። ምርጫው ነፃ፣ ፍትሃዊ፣ ዲሞክራሲያዊና ሰላማዊ ሆኖ እንዲካሄድ የማድረግና ሁለተኛው ግብ ደግሞ ከተፎካካሪዎች ፓርቲዎች ጋር ተወዳድረው በአብላጫ ድምጽ የማሸነፍን ግብ ይዘን እየሰራን ነው የቆየ ነው። እንደሚታወቀው እንግዲህ የሴቶች አይደለም በምርጫ በሌሎች የልማትና ማህበራዊ ስራዎች ጭምር የመሳተፍ እድሉ በጣም ዝቅተኛ ነው የነበረው። የተሰጠውን እድል ደግሞ በተግባር ለመጠቀም የሚያስችል ተግባራዊ እንቅስቃሴ ጭምር እየሰራን ሴቶችም ወንዶችም እኩል ተሳትፈው የሀገራችን ብልጽግና ለማረጋገጥ የሚያስችል ስራ እየሰራን ነው የምንገኘው። ሰባተኛው ጠቅላላ ምርጫ ዲሞክራሲያዊ በሆነ መንገድ እንዲጠናቀቅ የሁሉም አካላት ርብርብ የሚጠይቅ በመሆኑ ህብረተሰቡ በቂ መረጃ ኑሮት በምርጫ ሂደቱ ላይ የነቃ ተሳትፎ እንዲያደርግ ጥሪ ቀርቧል። ኢትዮጵያ ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ኢትዮጵያ ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ኢትዮጵያ ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል። መንገድና የተማሪዎች ምገባ ዋና ዋናዎቹ ይጠቀሱ ናቸው። በተለይም በመስኖ ዘርፍ እና በመንገዱ ዘርፍ፣ በግብርናው ዘርፍ፣ በትምህርቱ ዘርፍ ዘመናዊ ትውልድ ለመፍጠርና ተጠቃሚ ለማድረግ ወረዳችን አልሞ እየሰራ ይገኛል። ብልጽግና ፓርቲ ለዘመናት ለትውልድ ሲንከባለሉ የነበሩትን የዲሞክራሲ ጥያቄዎችን ከፈታ በኋላ በማጽናት እየሰራ ያለ ግዙፍ ሀገራዊ ፓርቲ ነው። ብልጽግና ተስፋው ብዙ ነው። ብልጽግና የኢትዮጵያ አይደለም የአፍሪካ ተስፋ ነው። በዓለም አደባባይ ኢትዮጵያ ባንዲራዋ እንድትውለበለብ ያደረገ ፓርቲ ነው። አሁን ያለው አሁናዊ ሁኔታና ችግሮችን በመቅረፍ ከዚህ ግጭት ከዚህ ጦርነት በመውጣት ሀሳብን ወደ ጠረጴዛ በመመለስ
እጃችን ወደ ምርጫ በማምጣት እና ግንቦት 24 በጠረጴዛ ዙሪያ ተነጋግሮ በምርጫ አሸንፎ መምራት ይፈልጋል።